ድሪም ኢመርጀንሲ ነው። ሰው እግዚአብሔርን ፈጠረ። አሁን ሰው የሚያመልከው የፈጠረው ነው እግዚአብሔር። እግዚአብሔር ቃል ደግሞ ምንድነው ሲባል መጽሐፍ ቅዱስ ነው ብለው ስለሚሸውዱ እና መጽሐፍ ቅዱስ አይደለም አይደል? ከምሬ የምነግርህ ያ ነገርኝ ኤግዚስት አታደርግ። እንዴት የለውም? በፍጹም የለም። እና ከማን ጋር እያወራ ነው አንተ? እኔ ከሌለው እያወራሁ አይደል? እሺ ቀጥል። ይሄ ማውራትም እኮ አይደለም የራሱ ልዩነት የላቸውም ወንድና ሴት የሚባል ኮንሴፕቱ ራሱ የለም። አሁን አላረገዘችም መውለድም አይችልም። ሰው ተወልዶ ማያውቅም፣ ተረግዞ ማያውቅም፣ ምንም ተደርጎ ተከናውኖ አይታወቅም። ባይዘው ስለ ትግራይ ህዝብ ነው ይደርሳል። ባለስልጣኑ 50 ብር የቻሌንጅ አስጀምሯልና ቺቺኒያ የምትባለው መንደርች አካባቢ የማያገኝ ሰው የለም። በቃ አማን ፍሳ ጽዮን ከጎናችን ነበር። አባቱን አስክሬን ቤት ቁጭ አድርጎ የዕለቱን ቅዳሴ መርሃ ግብር እየፈጸመው ዲያቆን በብዙዎች ዘንድ መነጋገሪያ ሆኗል። ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ይህ ጊዜ የተሰኘ ፕሮግራማችን ነው። በየጊዜ የሚከሰቱትን ሀሳቦች ወደ እናንተ ይዘን እንመጣለን። እንደተለመደው ሰብስክራይብ ያደረጋችሁ ከኛ ጋር እንድትቆዩ በአክብሮት ጋብዘን ወደ ዛሬ ወደ ተመረጡ ቪዲዮቻችን እንለፍ። የመጀመሪያ ቪዲዮአችን የሚሆነው እንግዲህ በትግራይ ክልል በጣም የሚያሳዝን ዜና እየሰማን የምንገኘው በተለይ እንግዲህ ተማሪዎች ከፈተና ላይ እየታፈሱ እንደሆነም ሰምተናል እና በተለይ እናቶች እጅግ በጣም እያዘኑ ነው የሚገኙት። ሰፈር ውስጥ እየዞረ እንግዲህ ወጣቶችን የሚለቅ መሆኑን መኪና በዚህ መልኩ እንግዲህ በድንጋይ እያሳደዱ ይገኛሉ። እስቲ እንመልከተው። እንደተመለከታችሁት እንግዲህ አብዛኛው እንግዲህ ከተማ ውስጥ ያሉት ትምህርት ቤቶች ላይ እንደዚህ አይነት ባሶች እየቆሙ ወጣቶችን እያፈሱ ይገኛሉ። የትግራይ እናቶችም ከእንግዲህ ወዲህ ጦርነትን አንፈልግም እያሉ እንግዲህ መኪናውን በድንጋይ ማባረሩን ተያይዘውታል። በጣም የሚያሳዝን ዜና ነው። ምክንያቱም እንግዲህ ጦርነትን እንደማይፈልግ ማህበረሰብ ጦርነት እንግዲህ ባለፈው ማይተናል እና ከአንድም ሁለቴ በሆነ ጦርነት የትግራይ ወጣት ረገፈ፣ የትግራይ እናት አለቀሰች፣ የአማራም የሁላችንም እንግዲህ ኢትዮጵያውያን ትልቅ የሆነ ክሳራ ደርሶብናል እና አሁንም ቢሆን እንግዲህ ጦርነትን ለማስጀመር ዳዴ ያሉ እንግዲህ ባለስልጣናት እጅግ በጣም የሚያሳዝን ድርጊትን በህዝባቸው ላይ እየፈጸሙ ይገኛሉ። በጣም ነው የሚያሳዝነው። እንግዲህ ቀጣዩን ቪዲዮ ስንመለከት ደግሞ ትግራይ ያሉ የ12ኛ ክፍል ተፈታኞች ከፍተኛ የሆነ የአፈሳ ስጋት አለብን እያሉ በተደጋጋሚ እየጻፉልኝ ነው እና አሁን ያልገቡ ከዚህ በኋላ የሚገቡ ተፈታኞች ደግሞ እንግባ ወይስ እንቅር ፈተናው ይቅርብን ወይ እያሉ ነው። ኢማጂን ለ12 ዓመታት የለፉበትን ትምህርታቸውን ሊያቆሙት ነው በአፈሳ ስጋት ምክንያት። አሁንስ እየተፈተኑ ያሉት ልጆች በእንደዚህ አይነት ስጋት ውስጥ ሆነው ምን አይነት ውጤት እንዲያመጡ ነው የሚጠበቀው? ከትናንትና ወዲያኑ ምናምን የህወሓት ጽሕፈት ቤት ኃላፊዋ ወጣ ሴትየዋ የትግራይ ህዝብ ህልውናና ደህንነት ለመጠበቅ ነው እንደዚህ እየሆነ ያለ ነው አለች። የትግራይ ህዝብ አሁን ስጋት ሆኖበት ያለው ህወሓት የሚባለው ቡድን ነው። እነሱ ሽሽት ነው እንደዚህ በገፍ ወደማያውቁ አካባቢ እየተሰደደ ያለው። እነሱን ሽሽት ወጣቶች ጫካ ነው እያደሩ ያሉት። ስንት ቪዲዮዎች ይላክልኛል። ጫካ እያደሩ በማታ ማለት ነው አፈሳፈርተው የማያፍሱበት አካባቢ የለም። ቤተክርስቲያን አይሉ፣ ለቅሶ ቤት አይሉ፣ ዴስቲቪ ሁሉም ቦታ ወጣት አለ ከተባለ ይታፈሳል። ምንድን ነው እየሆነ ያለው ትግራይ ውስጥ? እስከ መቼስ ነው ዝም የሚባለው? የትም ዓለም ያላችሁ ተጋቡ። ህወሓት እንጸየፍ፣ እናግልል፣ ህወሓቶችን ለብቻቸው እናስቀራቸው እና ከትግራይ ህዝብ ጫንቃ ላይ ንቅል ብለው እንዲሄዱ እናርጋቸው። ምንድን ነው እየጠበቅን ያለ ነው? ትሬንድ መሆን ካለበት የወጣቶች አፈሳ ይቁም የሚል ትሬንድ ማድረግ አለብን። ቻሌንጅ ጀመር ካስፈለገ ህወሓቶችን እና የህወሓት ደጋፊዎች እናግላቸው። እንዴት ነው ነገሩ? ሰላም ለሁላችንም እንግዲህ እንመኛለን። ሀገራችንን ሰላም ያደርግልን ፈጣሪ። እጅግ በጣም እንግዲህ ያሳዝናል። ጠቅላይ ሚኒስትሩም እንግዲህ ባላቸው እያካሄዱ ባሉት ጉባኤ ላይ ስለ ትግራይ ክልል እንደዚህ ብለዋል።
እስቲ እንመልከት። ለኢትዮጵያ ሕዝብ ከፍተኛ ጥሪ ማቅረብ የምፈልገው ስለ ትግራይ ሕዝብ ነው። የትግራይ ሕዝብ ዴሞክራሲ ይመጣል፣ ሰላም ይመጣል፣ ልማት ይመጣል ብሎ ከማንም በላይ ልጆቹን ገብሯል። አሁን ዛሬ መልካም አስተዳደር ከፍተኛ ችግር ያለው ትግራይ ክልል ውስጥ ነው። የትግራይ ክልል የተለየ ነገር ያገኘም ይመስለን፣ ዲሞክራሲ ያለው ይመስለን፣ የተጠቀመም ይመስለን። በተለይ ደቡብ፣ ኦሮሚያ፣ አማራ አካባቢ ያለን ሰዎች እባካችሁን የትግራይ ሕዝብ አሁንም ውሃ ለመጠጣት ይቸገራል። አሁንም ያገኘው አንዳች ትርፍ የለም። ሮንግ በሆነ መንገድ ጥቂት ሰዎች ተሳስተው ሲያሳስቱን ወለጋ ጫፍ ያለ ጋዝ ነጋዴም ጭምር በስመ ትግራይ መቅጣት ተገቢ አይደለም። ምንም የሚያውቀው ነገር የለም፣ ያገኘው ነገርም የለም። ይሄ የምለውን ነገር የማያምን ሰው በፈለገው መንገድ ትግራይ ገጠር ሄዶ ማየት ይችላል። የምናገረው እውነት ነው። ጥቂቶች በስሙ ነግደው ይሆናል እንጂ የትግራይ ሕዝብ የተለየ ነገር ያገኘው ነገር የለም። ጥቅምም አላገኘም፣ እምብዛም ጥቅምም አይፈልግም። የተለየ እንዲደረግለት አይፈልግም። ይህን ታሳቢ አድርጎ በየዞኑ በየወረዳው የሚገኙ የትግራይ ተወላጆች፣ የአማራ ተወላጆች አካባቢያችን ሲኖሩ ወይም ቫይስ ፈርሳ ሲኖር ጥበቃ ማድረግ ኢትዮጵያዊ ባህል መሆኑን ማወቅ አለብን። እንግዲህ ከጦርነት ማንም ሰው አልተጠቀመም። ትግራይ ብቻ አይደለም፣ አማራ፣ በተለይ እንግዲህ ደቡብ፣ ኦሮሚያ፣ ኤቭሪዌር የኢትዮጵያ አካባቢ ማንም አልተጠቀመም። ምክንያቱም በተካሄደው እያንዳንዱ ጦርነት በእኛ እድሜ ማለት ነው እንግዲህ በዚህ መንግስት ጊዜ ማለት ነው እና እያንዳንዷ እናት የልጇን ገብራለች እና ጦርነት ማንንም አይጠቅምም። ስለማይጠቅም ጦርነትን አጠቃላይ ነው ልናወግዝ የሚገባው። የብሔር ክፍፍልና የብሔር ደግሞ መነካከሳችን መቆም ያለበት ብዬ ነው ማስበው እንደ አንድ ወጣት ማለት ነው እና ምክንያቱም ጥቅም ስላላገኘንበት ማለት ነው። እንግዲህ ፈጣሪ ምሕረቱን ቸርነቱን ይላክልን። ይሄ ትልቅ የሆነ ቁጣም ነው እና ያው እንግዲህ ፖለቲከኞችም ገብቷቸው ሀገራችንም ሰላም የምትሆንበትና ህዝብ ሰላም ብሎ የሚገባበት ዘመን ያምጣልን። እናንተም ያላችሁን ሀሳብ አስተያየት እንግዲህ ከስራ አስቀምጡልን። ዋና ነገር ጸሎት ነውና እንድትጸልዩ ነው የምናሳስበው። ምክንያቱም ሁላችንም በየሃይማኖታችን ብንጸልይ ምሕረቱን ፈጣሪ ከላከልን ቢያንስ ፖለቲከኞቹ ይስማማሉ። ከዛ ደግሞ ህዝብ ሰላም ያገኛል ብዬ አስባለሁ፣ ህዝብ ጋር ስላልሆነ ችግሩ እና ስለዚህ ሁላችንም እንበርታ ለማለት ያልነው። ወደ አስገራሚው ዜና ስናልፍ እንግዲህ በሶሻል ሚዲያ ላይ አስጸያፍ ነገር ሲያደርጉ የነበሩ የኢንዶኔዥያ ዜጎች ይህ ነገር ገጥሟቸዋል። በኢንዶኔዥያ ትንሽ ፕሮቪንስ ወይም ደግሞ ግዛት ውስጥ ያቺ ግዛት አቼ ትባላለች። ሁለት ጥንዶች በቲክቶክ ላይ ማለትም በሶሻል ሚዲያ ላይቭ ላይ ማለት ነው ይሳሳማሉ። ወንዱ 21 ዓመቱ ነው፣ 22 ዓመቱ ነው። ሴቷ ደግሞ 25 ዓመቷ ነው። ይህ ቪዲዮ ደግሞ በአንድ ግለሰብ በአካባቢው ላለ አውቶሪቲ ወይም ደግሞ ባለስልጣን ይደርሳል። ባለስልጣኑም እነዚህ ሁለት ግለሰቦችን ይይዛቸውና በምስሉ በቪዲዮ ላይም እንደምታዩት ወደ 100 በላይ ሰው በተሰበሰበበት የሸሪያ ሕግ ስለሚከተሉ ሁለቱን ግለሰቦች 21 ጊዜ ገርፏቸዋል። ወንዱ እንደውም ተቋቁሞታል። ሴቷ ትንሽ አልቻለችም፣ እንደውም ወድቃ ምናምን ነበረ። አምኒስቲ ኢንተርናሽናል እና የተለያዩ የሰብአዊ መብት ተሟጋች ድርጅቶችም ይህንን ተቋቁመውታል። እንግዲህ ዓለም ወደ አንድ አቅጣጫ እየሄደች ይመስላል። አጸያፊ እዛ ያለ ነገር እዚህ መምጣቱ የማይቀር ጉዳይ ነው እና ይህንን ነገር እንዴት ታዘባችሁት? እንግዲህ እኛ ሀገር ላይ ምንም እንኳን የሃይማኖት ስርዓት ቢኖረንም እንደዚህ አይነት ቅጣቶች የሉም እና ያው አይደል። ስለዚህ እስቲ ያላችሁን ሀሳብ አስተያየት አስቀምጡ። ትንሽ ፈገግም ስላስባለኝ እና ወደ ራሳችንም ስንመለከት ብዙም እንግዲህ ያጋድልን ያፋጀን የሶሻል ሚዲያም ጭምር ስለሆነ ሶሻል ሚዲያን እንደ ኢትዮጵያውያን እኛ አልተጠቀምንበትም፣ ግን ተጋድለንበታል። ግን እርስ በእርሳችን ያለንን ጥሩ የሆነ የአባቶቻችንን መስተጋብር፣ መፈቃቀር፣ መዋደድ፣ መከባበርን የቀነሰብንና እንደ ቫይረስ የመታብን ይመስለኛል እና መልካም ነገርን ከተጠቀምንበት እንግዲህ ሰዎች ይታከሙበታል። የተቸገሩ ሰዎች፣ ነፍስ ተስፋ የቆረጡ ሰዎች፣ ብዙ ደጋግ የሚባሉ ስራዎችም
እንግዲህ የልብ ሕክምናን ጨምሮ ብዙ ስራዎችም የሚሰራበት ነው እና እንግዲህ የልብ ጉዳይ ካነሳው አይቀር እንግዲህ አዶናይ አሁን አሜሪካ ሀገር ላይ ነው የሚገኘው እና የልብ እንግዲህ ህሙማን ወደ እንግዲህ ወደ 1000 ገደማ እንዲታከሙ የ50 ብር የቻሌንጅ አስጀምሯል እና የአዶናይ አካውንት ላይ የገባችሁላችሁም ይህንን እንግዲህ እንደተሳተፉ በአክብሮት ነው የምንጠይቀው። እሱም እንግዲህ አሜሪካ ይገኛል ማለት ነው። ወደ ቀጣዩ ቪዲዮ ሳልፍላችሁ ደግሞ የምናገኘው አንድ አስገራሚ የሆነ ነገር ነው። እንግዲህ ለዘመናት ከቤተሰብ ተነጥሎ እዚሁ አዲስ አበባ ላይ ሲኖር የነበረ ወጣት እንግዲህ የአጎቱ ሲመጣ ጎዳና ላይ ያገኘዋል እና እስቲ ይህንን ቪዲዮ እንመልከተው። አይዞህ በየደቂቃው እኮ ነው። ችግር የለውም። ቺቺኒያ የምትባለው መንደር አካባቢ የማያገኝ ሰው የለም። በቃ ዊንተር ፓላስ አውርጄ ነበር ስጠጣመች በጣም ዝናና ነበር። ከበፊትም ዝናና ነበር። በዛ ሰዓት ነው ያው በርከት ያሉ ገንዘቦች እጅ ላይ ይገባሉ። ነገር ግን አትጠቀምባቸው። ምክንያቱ ምንድን ነበር? ምንድን ነው የምታረገው ብሩ? ምንም አስቤም አላውቅም ስለምንም ነገር ማለት ነው። ምን ታረገዋለህ ብሩ? በቃ መዝናናት ነው። ጫት እቅማለሁ፣ ጠጣለሁ እና በቃ አጠራቅሜ ልወጣለሁ ብዬ አስቤ አላውቅም። ስለዚህ ሁሉ ነገር ተፈጠረ። ከወንድም ጋርም ቅያሜ ውስጥ ገባችሁ። ከዛ መጨረሻው እንግዲህ ወደ ጎዳና ወጣ። እንግዲህ ከአሜሪካ በተለይ ውጭ ካሉ ቤተሰቦቹ ብዙ ገንዘቦች ሲላኩለት ይዝናና የነበረ ወጣት ነው። ይህ ወጣት አሁን ላይ በሚያሳዝን ሁኔታ እንግዲህ ቤተሰቦቹ በአካል ወደ ኢትዮጵያ መጥተው ሲያገኙት ጎዳና ላይ ወድቆ ያገኙታል እና ስንቶቹ በዚህ ልክ እንግዲህ ጎዳና ላይ ወድቋል የሚለውን ማሰብ አይከብድም። እጅግ በጣም የሚያሳዝን ሁኔታ ውስጥ ነው የሚያገኙት ቤተሰብ። ይህ ወንድማችን እንግዲህ ቤተሰብ ስላለው ቤተሰብ ፈልጎ መጥቶ አግኝቶታል። ቀድሞ እንግዲህ እነሱ እዛ 24 ሰዓት ሰርተው የሚያገኙትን ገንዘብ እሱ እንዲጠቀም ይልኩለታል። እሱ ደግሞ እንግዲህ ቺቺኒያ ላይ በተለይ የተለያዩ መጠጦችን እያማረጠ ይጠጣ እንደነበረም ተናግሯል እና በቃ ዓለም 9 ነው ከሚሉት ወገን ውስጥም እንደነበረ እና እስከ ጥግ ድረስ ፍላጎቱን ሲያሳካ እንደነበረ፣ በስተመጨረሻ ግን ከቤተሰብ ጋር ተጣልቶ ወደ በረንዳ እንደወጣና ሁሉም ሰው በሩ እንደዘጋበት አስከፊ የሚባሉ ህይወቶቹንም ጎዳና ላይ እንዳሳለፈና አሳዛኝ ሁኔታ ውስጥ አሁን እንዳገኙት እነሱም እንግዲህ ከዓመታት ፊት ማዞር በኋላ መጥተው እንግዲህ ከጎዳና ላይ እንዳገኙት ሰምተናል እና እንደው ስንቶቹስ እንግዲህ ቤተሰብ የሌላቸው ጎዳና ላይ ያሉ በዚህ ክረምት ለማለት እና ልናያቸው ልንመለከታቸው ይገባል። አንዳንድ ጊዜ ቤተሰብ ሲኖራችሁ በዚህ ልክ እንግዲህ ቤተሰብ ይጎበኛችኋል ወይም ደግሞ ተስፋ ቆርጦም አይቆርጥባችሁም እና እስቲ ምናልባት እኔ በጣም ያው እንደዚህ እንደዛ አልልም። ቤተሰብ የሌላቸው በስጋ የሚቆረቆርላቸው የሌላቸው ከፈጣሪያቸው ውጭ ፈጣሪ ያው ባሉበት ይጠብቃቸዋል። ግን ደግሞ የሌላቸው ስሜታቸው፣ ፍላጎታቸው የተሰበረ በየጎዳናው የወደቁ ደልቷቸው እንደዚህ ወንድም በብዙ ባህሪ ሳይፈልጉ ከቤት ተባረው በብዙ እንግልት ውስጥ ሴትም ወንድም ክብራቸውን አጥተው ጎዳና ተዳዳሪ ተብለው ስም ወጥቶላቸው በዚህ ክረምት የሚሰቃዩ ብዙዎች አሉና እስቲ ምን ትላላችሁ? በኮሜንት ላይ ያላችሁ መልካም ስሜት እንድታኖሩ ጋበዝኩኝ። ኢቢኤስ ላይ አንድ ትልቅ የሆነ ድራማ ሊተላለፍ ተዘጋጅቷል። በዚህ የእንግዲህ ድራማ ምርቃት ላይ የድራማ ምርቃት ብቻ ሳይሆን የኢቢኤስ ባለቤትን በዚህ መልኩ እንግዲህ ታውሷል ማለት ነው እና እስቲ እንመልከት። ብዙዎችን ተደራሽ በሚያደርገው ታላቁና ተወዳጁ የቴሌቪዥን ላይ እንዲተላለፍ ንግግር በተጀመረበት ሰዓት የኢቢኤስ ባለቤት
እና ስራ አስኪያጅ የነበሩት አቶ አማን ፍሳጽዮን ከጎናችን ነበሩ። ዛሬ ግን በህይወት ብናጣቸውም ፍሬውን ከጎናችን ሆነው ባለማየታቸው እጅግ በጣም ብናዝንም አማን ሁሌም ከልባችን አይጥፋ። እጅግ በጣም እንወደዋለን። Before we continue, we would like to take a moment to honor the late Mr. Aman Fisatsu, CEO of EBS Television. Although he is no longer with us, his vision and belief in Ethiopia's storytelling continue to inspire us all. We remember him with great gratitude and deep respect. Thank you. ለተወሰነ ጊዜ ኢቢኤስ ላይ ድራማ ለህዝብ አልቀረበም ነበር። ምክንያቱም ህዝቡን የሚመጥን ድራማ ወይ እኛ ጋር ስላልመጣ ወይም ደግሞ በብዙ ድራማዎች መካከል ህብረተሰቡን የሆነ ነገር ያስተምራል፣ ያዝናናል፣ የኢትዮጵያን ባህል በደንብ ያንጸባርቃል ብለን ያሰብነውን ድራማ ስላላገኘን ነው እስካሁን ድረስ። ድራማው በ48 ኤፒሶዶች ተጠናቀው ተሰርተው ነው ወደኛ የመጡት። ስለዚህ ይሄ ምን ያደርጋል? ለተመልካቹ ጥሩ ኤክስፒሪየንስ ይኖረዋል ብለን ነው የምናስበው። ምክንያቱም ብዙ ድራማዎች እየሄዱ ፓርቶቹ እየታዩ ነው እየተሰሩ የሚሄዱት። የሆነ ሰዓት ላይ ድራማው ባይደርስ ተመልካቹ ጋር የሚያመጣው ተጽዕኖ ስላለ፣ ይሄ ግን በየሳምንቱ ለ48 ሳምንታት ሳያቆም በምዕራፍም ቢቆራረጥ ሳይቆም ለተመልካቹ ጥሩ ኤክስፒሪየንስ ይሆናል። ይህ ድራማ እንግዲህ ሰውነት ድራማ የተሰኘ ድራማ ነው። እንግዲህ በኢቢኤስ ላይ የሚለቀቅ ይሆናል። እንግዲህ ዝግጅቱ ግን እጅግ በጣም ከፍ ያለ ትላልቅ የሆኑ ሰዎችም የተገኙበት የውጭ ሀገር ዜጎችም ተገኝተውበት ምርቃቱንና እንዲሁም ደግሞ የኢቢኤስ ባለቤትን የማስታወሻ ፕሮግራም ተከናውኖ ነበረ። እንግዲህ ድራማው በጉጉት እንድትጠብቁ በአክብሮት ነው የምንጋብዘው። አንተ ተወልደ አይደለም? በፍጹም አልተወለድኩም፣ አልተፈጠርኩም፣ ምናምን አላልኩም። ኢመርጀንስ ነው፣ ድሪም ኢመርጀንስ ነው። ሰው እግዚአብሔርን ፈጠረ። አሁን ሰው የሚያመልከው የፈጠረው ነው እግዚአብሔር። የእግዚአብሔር ቃል ደግሞ ምንድን ነው ሲባል መጽሐፍ ቅዱስ ነው ብለው ስለሚሸውዱ እና መጽሐፍ ቅዱስ አይደለም አይደለም። ከምር ነው የምነግርህ። ያ ንገረኝ። ኤግዚስት አታደርግም። እንዴት የለውም? በፍጹም የለም። እና ከማን ጋር እያወራ ነው አንተ? እኔ ከሌለው እያወራሁ አይደለም። እሺ ቀጥል። ይሄ ማውራትም እኮ አይደለም የራሱ ልዩነት የላቸውም ወንድና ሴት። ወንድና ሴት የሚባል ኮንሴፕቱ ራሱ የለም። አሁን ልዩነት ለማኖር እኮ ሁለቱ መኖር አለባቸው እኮ። አቶ ሙላት ታዘበን አይደለ? አይደለም እንዴ? ይሄ የምንኖርበት ሀገር ኢትዮጵያ አይደለች እንዴ? ይሄ ማፕ እኮ ነው፣ ወረቀት ላይ እኮ ነው። አሜሪካ የምታውቀው ሰው አለ አሁን ላይ እያዳመጠህ ያለ አይደል? መሬት ላይ ነው አይደል? አንተስ መሬት ላይ ነው አይደል? መሬት ላይ ነው። ስለዚህ ሁለታችሁም አንድ ቦታ ናቸው። አንድ ቦታ አይደለም። እሱ አሜሪካ ነው፣ ኢትዮጵያ ሃይማኖት ምንድን ነው? የራስ ሃይማኖት ነው። ፍልስፍና ምንድን ነው? የለሁም እያልኩ ሃይማኖት ምንድን ትለኛለህ? ሰው ራሱ የፈጠረውን እግዚአብሔር ነው የሚያውቀው። ራስ ካልሰራው አታውቀው። ምንድን ነው ሰው ነው እግዚአብሔርን የሰራው? አብዛኛው ከችግር አንጻር። ችግር እኮ ሲጠፋ አውሮፓን እያየኸው ሃይማኖት አልባ እየሆነ ነው። አንተ አሁን ስለ ነገ አትጨነቅም? ለነገ አትቆጥብም? ከድሮም ጀምሮ አድርጎኝ አያውቅም። ስለዚህ አንተ አሁን ምንድን ነው ወንድና ሴት ልዩነታቸው ምንድን ነው? ምንም ልዩነት የለውም። ወንድም ሴት የሚባል ነገር የለም እንዴ? አለ እንጂ ባል አለ፣ ሚስት አለ። ባልን ያልከው እኮ አንተ ነህ። ሚስት ነች ያልካትም አንተ ነህ። ስያሜ እኮ ሴት ለምሳሌ አርግዛ ትወልዳለች። ማርገዝ የሚባል እውቀት ነው አንተ ጋር። አሁን እንዴት አላረገዘችም? መውለድም አይችልም ሰው። ተወልዶ ማያውቅም፣ ተረግዞ ማያውቅም፣ ምንም ተደርጎ ተከናውኖ አይታወቅም። ባይዘው አሁን ለምሳሌ ባል ነኝ ብሎ የተቀመጠ አክተር፣ ሚስት ነኝ ብሎ የተቀመጠ አክተር ናቸው እንጂ ባልና ሚስት አይደለም። አንተ ወንድ ነህ ሴት ነህ? ሴት ነኝ። አንተ ወንድ ነህ ሴት ነህ? ሴትም ወንድም አይደለሁም። ሲኦልም ገነትም የለም የጓሮ አትክልት ናቸው የሚል ሀሳብም ስለሰማው ማለት ነው። እኔ ቀዳሽ ያንተን አርካሽ ምናምን ሆኝስ ከዚህ በላይ ሲኦል የለም። እናት አለኝ፣ አባት አለ አለኝ። ሁለቱ እንቁላልና ስፐርም አጋጭተው አንተ መጣህ። ስለዚህ ሴት አለና ሴትና ወንድ ነህ። ከእናትህ ሴት የወሰድከው ዘር አለ፣ ከአባት ኦፍ ኮርስ ዲኤንኤ ማለት ስለዚህ ወንድም ሴትም አይደለህም። አሁን ሞተን ያለ ነው። ሁሉም ሞተ ነው ያለው። ያው የለም። ከየት ነው አሁን ኢትዮጵያ ውስጥ ወደ 80 ምናምን ብሔር ብሔረሰቦች አሉ። አንተኛው የትኛው ነህ ነው? አቡጊዳ ምናምን የሚለው አማርኛ ነው። አባጫዳ ምናምን የሚለው ኦሮምኛ እና ፊደል ልሁን በቃ አለ። ዞሮ ዞሮ አለ እኛ የምናውቀው። አንተ ወቀው፣ እኔ ግን አላውቅም፣ የለሁበት። እሺ ምንድን ነው ታዲያ? እንደሰማችሁት ያው እንግዲህ መውለድም መዋለድም ሴት መሆንም ወንድ መሆንም ምንም ነገር የለም። እንዲሁ ድንገት ነው የተገኘሁት። ድንገት ክስተት ነው። ብዙ የማይገቡ ሀሳቦችን እንግዲህ የሚያንጸባርቅ ሰው ብቅ ብሎላቸዋል። እንደዚህ አይነት ሰዎች እንግዲህ ሌላኛው ፍቅር ሲስም አትሉትም? ሌላኛው ፍቅር ሲስም ለማንኛውም ብቅ ብሎላቸዋል ማለት ነው። እንግዲህ ሶሻል ሚዲያው እንደተለመደው አወዛጋቢ ሰዎች ይመጡበታል። እኔ ዋናው የገረመኝ ነገር ፓስተር ሶፎንያስ ሰዎቹን እየመከረ ነው የሚያመጣቸው፣ ወይ ከአይምሯቸው ነቀል ብለው የሆነ ኢንተርቪው ላይ ቁጭ እንዲሉ ምናምን እየመከረ ነው ወደ ማይኩ የሚያመጣቸው፣ ወይስ ከየት ነው እንደዚህ ጥምም ያሉ ሰዎች ወደ እሱ የሚመጡት የሚል ጥያቄ አለኝና
እናንተስ እስቲ ምን አይነት ጥያቄ ያላችሁ ኮሜንት ላይ አስቀምጡልን። ቀጣዩ ቪዲዮአችን ስናልፍ ደግሞ የምናገኘው እንግዲህ አንድ ዲያቆን ያደረገው ነገር እየተነገረ ይገኛል። የአባቱን አስክሬን ቤት ቁጭ አድርጎ የዕለቱን ቅዳሴ መርሃ ግብር የፈጸመው ዲያቆን በብዙዎች ዘንድ መነጋገሪያ ሆኗል። ይህ በምስሉ ላይ የምትመለከቱት ዲያቆን በሰኔ 15 2018 ዓመተ ምህረት በወላይታ ሀገረ ስብከት ቅዱስ ቂርቆስና ቅድስት ኢየሩጣ ቤተክርስቲያን ቋሚ ዲያቆን ነበር። በዕለቱም አባቱ ሌሊት 8 ሰዓት ላይ ያረፈ ቢሆንም አባቱን ገንዞ በ30 ደቂቃ ውስጥ ቤተ ክርስቲያን ውስጥ በመሄድ ቅዱስ ቂርቆስን ወራዊ መታሰቢያ በዓል ቅዳሴን አክብሯል። በዚህም የተገረሙት አባቶች እንዴት አባት ሞቶ አንተ በዚህ ስፍራ ተገኘ ሲሉትም የአባቴ መሞት የቅዱስ ቂርቆስ ወራዊ መታሰቢያ በዓል አያስተጓጉልን፣ ከአባቴ የተማርኩት ይህን ነው። በሕይወት ሳለሁኝ አባቴ የነበረ ያለኝ የሚደግፈኝ የሚያበረታታኝ፣ እጅጉን ተጎዳሁ በማለቱ የገለጸ ሲሆን ብዙዎች ልብ የነካና መነጋገሪያ ሆኗል። እምነቱ በጣም የሚገርም ነው ቤተሰቦቼ፣ በጣም የሚገርም እምነት ነው ያለው። ልክ ነው እንግዲህ እኛ መሞታችን አይቀርም፣ ግን ደግሞ እንደዚህ ጠንካራ የሆነ እምነት ለልጆቻችን አውርስም ብንሞት ምን ይመስላችኋል ለማለት ነው። እናንተ የተሰማችሁን ሀሳብ አስተያየት አስቀምጡልን። የዛሬው ፕሮግራማችን ይህንን ይመስል ነበረ። በቀጣይ አዳዲስ ቪዲዮዎች እንገናኛለን። የቤት ውስጥ ባለቤት ለመሆን ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። የምንለቃቸው ቪዲዮዎችም እንግዲህ ወደ እናንተ እንዲደርሱ የደውል ምልክቷን ተጫኑ። እንወዳችኋለን፣ እናከብራችኋለን። እንደተለመደው እንግዲህ እስክንገናኝ ድረስ ያላችሁበት ሰላም፣ ጤና፣ ፍቅር እንመኝላችኋለሁ። ሰላም።